የምናወጣቸው ነገሮች እንዳሉ ያውቃል፣ ያቀኛል በደንብ እግዚአብሔር ምስክሬ ነው ነው የምላችሁ ያውቃል። እኔ ግን እንደሱ አይደለም። ፐርሰናሊ ስለሱ ፐርሰናል ነገር ምናምን አይመለከተኝም። ግን እንቀጥል። እንዴት እንደሚጸየፉ ብታቅ አካሌ ቤት የምታለቀልቅ ጴንጤ ተሰማኛለህ? እንዴት እንደሚጸየፉ ብታቅ፣ እንዴት ያዩ እንደማይፈልጉ ብታቅ፣ እንዴት ጴንጤን እንደሚጠሉ ብታቅ፣ ሄደህ ትጎዘጎዛለህ። እኔ ወንጌል አትስበክ አላልኩ፣ ጥላቸው አላልኩ። አትጥላ፣ ውደዳቸው። ግን አቋም ይኖርህ። ወጡን በቃ እንትን ጠርዝ ያዝ። ማስመሰል አቅቶ ይመስሎ ነው። እኔ ለምንድን ነው ከኦርቶዶክሳውያን ጋር ከአንድ ኦርቶዶክሳዊ ጋር እስከዛሬ ዲቤት የማልገባው? ተመስገን በሄደ በሶስተኛ ወር ያበሩለት ጠዋፍ ሳይደ ለምንድን ነው እኔ ከአንድ ኦርቶዶክሳዊ ጋር ዲቤት የማልገባው? ኦኬ እንግዲህ ከጠየቅከን ከአንድ ኦርቶዶክሳዊ ጋር ወይም እነዚህ ዲቤት ከሚገቡ ሰዎች ጋር ዲቤት ለመግባት እውቀቱ አለህ ብዬ አላምንም። ይሄ ፐርሰናል ቪው ነው። እንግዲህ ያው ይሄ ፐርሰናል ቪው ነው እንዳልኩ። የማትገባበትን ምክንያት ከጠየከኝ ዘንዳ እውቀቱ አለህ ብዬ አላምንም። ለዛ ይመስለኛል የማትገባው። ግን ኖ በነገራችን ላይ እኔ የውይይት ጥሪ ለማቅረብ ነው እሺ ይሄኛውን ቪዲዮ እያመጣሁት ያለሁት። ሌላ ነገር ደብሮኝ ተናድጄ ምናምን አይደለም። እሱ እኔ የኔንና እኔ የመጨረሻ እንደዚህ አይነት ነገር ላይ ሰማኝ ፊል ላላረገው የምሬን ነው የምላችሁ። እግዚአብሔርን ፊል ላላረገው እንደዚህ አይነት ነገሮች ቢመጡ ልቤን ማስፋት እንዳለብኝ እኔ እንደውም እዚህ ፕላትፎርም ላይ በጣም አመስገን የምፈልገው ሰው ዲያቆን ያሬድ ዘማሪ ያሬድን ታውቁታላችሁ። እና የሆነ ሰዓት ከፍቶኝ ምናምን በጣም ነው የተቆጣኝ፣ በጣም ማለት ነው። እና ልቤን አሰፋልኝ እግዚአብሔር ይመስገን። አንዳንድ ሰው ጥሩ ነው፣ ልባችሁን ያሰፋላችኋል፣ ነገሮችን በመጡበት ወይ ማስተናገድ እንድትችሉ ያደርጋችኋል። እና እኔ ከና አባቴ ፎቶ ወይን ሰቅለው ሲናገሩ እኔ አባቴ በጣም ደካማ ጎኔ ነበር እና የተሰማኝ ያን ቀን የእኔ ፎቶ ምናምን ኢዳዝም ማተር አይደለም። እንደዚህ በውይይት አይነት አንስተውት ፐርሰናሊ አታክ ቢያደርገኝ እንኳን ኢዳዝም ማተር ለእኔ እንደዚህ አይነት እንትን የለኝም። እሺ እኔ ይሄንን ነገር እያመጣሁት ያለሁት የውይይት ጥሪ ለሱ ለማቅረብ ነው። እና ፕሊዝ በሌላ ነገር አንደርስታንድ እንዳታደርጉት። ተሰምቶኝ ደብሮኝ ምናምን ለእንዳልክ በጭራሽ አይደብረኝም፣ ምንም አይመስለኝም። ግን አውቅ ያለው ምናምን ብሎ የሄደበት የተቀበለው ነገር ስለሆነ ሁለት አፍ ነው። መጀመሪያ ስንሰማው ኦርቶዶክስ ነች የኢየሱስ ክርስቶስን ኦርቶዶክስ ቤተክርስቲያን ነች ኢየሱስ ክርስቶስን እንዳውቀው ያደረገችኝ ባለበት በዛው አንደበት ኦርቶዶክስ ቤተክርስቲያን ኢየሱስ ክርስቶስን አታመልክም ስላለ በዛው አንደበት ማለት ነው። እንግዲህ ሮጠር ምናምን ያለበት ኢንተርቪው አይታችሁታል። አይሆፕ እንግዲህ ሰክሮ ወይ ጠጥቶ እንደዛ እንዳላለ። ምክንያቱም ከአንድ ቪዲዮ በላይ ነው እንደነዚህ አይነት ቪዲዮዎችን ያየሁት እና ስለ ኢየሱስ ክርስቶስ ኦርቶዶክስ እያለ ሲገልጥበት የነበረውን ያንን ኦርቶዶክስ ቤተክርስቲያን ኢቭን ኢፍ በቅዳሴዋ ስንት ጊዜ ኢየሱስ ክርስቶስ እንደምትል ራሱ የሰማሁት እኔ ከእንዳልክ ነው። በነገራችን ላይ ኢየሱስ ክርስቶስን እንዳልክ ለእንዳልክ የውይይት ማቅረብ እፈልጋለሁ። የውይይት ጥሪ እፈልጋለሁ። መጀመሪያው ነገር ኦርቶዶክስ ቤተክርስቲያን ኢየሱስን አታመልክም ለባቶች ማወቅ እፈልጋለሁ። አሁን ኦርቶዶክስ ቤተክርስቲያን ኢየሱስን አታመልክም ስላለ እንዳልክ ለምን ኦርቶዶክስ ቤተክርስቲያን ኢየሱስን አታመልክም ያለበትን ምክንያት ማወቅ እፈልጋለሁ። ኔትወርክ እየተቆራረጠ ነው። ኦኬ ያው እኔ እንግዲህ ኔትወርክ ነው ብዬ አስባለሁ። ግን ትንሽ ታብታብ አድርጉና ሲስተካከል ላውራ። ትንሽ ግን ታብታብ አድርጉ። ትንሽ አቁሚ። ኔት አስተካኪ መጀመሪያ
ይቆራረጣል። ኦኬ አሁን ሲስተካከል ንገሩኝ። እስከዛ ዝም ብለን እንስማ። ውይ ያልተናደድኩም። እግዚአብሔርን የምሬን ነው። ጋይስ እየሳኩኝ ላውራ። ሰው ለእንዳልክ እንዴት ይናደዳል? ተወዳጆች ሰው እንዴት ለእንዳልክ ይናደዳል? እና ዶን ወሪ እኔ ተናድጄ እየሰራው አይደለም። ጧፍ ሳይደርቅ ጴንጤን እያስገባ ገስት ላይ ሲያዋርድ ለምንድን ነው ኦርቶዶክስ እያስገባው ገስት ላይ ማወራድ አቅቶኝ ነው? እንዳልክ እኮ ነኝ። ፋታ አልሰጥም ሳወራ። ለምን መሰለም አልፈልገው። አንድ አይመጡኝም፣ ሁለት ጠንቅቄ ያውቋለሁ ቤተ እምነቱን። ድቁና ያለኝ ልጅ ነኝ። ልደተ ቃል ድቁና የለውም። ቤተልሔም ወርዶ የጌታን ስጋ ቂጣውን አልጠፈጠፈም። ጠፍጥፍ ያለው እኔ እንዳልካቸው ፈለበ ደሙን ፈትቼዋለሁ። አየህ ከቤተልሔም እስከ ታቦቱ መንበር ድረስ ተጠግቼ ዲያቆን የነበርኩ ልጅ ነኝ። ለምን ጋር አላወራም? እኔ አቅቶኝ መስሎ ነው የእነሱን ፖለቲካ በፖለቲካ ማጣፋት። ኧረ ተው። እሺ አይመጥኑኝም። ካህን ካልሆነ ሰው ጋር አይመጥነኝም፣ አልወያይም ነገር ነው። ግን እሺ እኔ ካህን አይደለሁም። አንተ አይኖ በጣም ብዙ እውቀት አለህ ብዬ አስባለሁ። እንግዲህ ክህነትም ነበረኝ እያልክ ስለነበረ ብዙ ከኔ የተሻለ ብዙ የምታውቅ ሰው ነህ ብዬ አስባለሁ። ስለዚህ የመጀመሪያው ነገር የሚሆነው ኢየሱስ ክርስቶስን ኦርቶዶክስ ቤተክርስቲያን ኢየሱስ ክርስቶስን ባታረጉትም ችግር የለውም። ይሄንን ተቀብሎ ከመጣ አቀበለዋለሁ። the first thing እኔ እንዳልክ ኢየሱስ ክርስቶስን ያወቅኩት ኦርቶዶክስ ቤተክርስቲያን ውስጥ ነው። ኢየሱስ ክርስቶስን ጠንቅቃ በቅዳሴዋ ይሄን ያክል ጊዜ በቅዳሴዋ ኢየሱስ ክርስቶስ ብላ ታነሳዋለች ብለሃል እና የመጀመሪያው ኢየሱስ ክርስቶስን ኦርቶዶክስ ቤተክርስቲያን አታመልክም ያልክባቸውን መረጃዎች እፈልጋለሁ። ወይም ደግሞ ከኔ ጋር መተህ ኦርቶዶክስ ቤተክርስቲያን ኢየሱስ ክርስቶስን አታመልክም ብለህ ከኔ ጋር ዲቤት መግባት ወይም ደግሞ የውይይት ጥሪ መግባት ከቻልክ ይሄንን ለአንተ አቀርብልሃለሁ። ሁለተኛው ነገር ደግሞ ምንድነው? ባለፈው እህቴ ስታነሳው የነበረው ነገር አለ። እምነት ብቻ የሚለውን ርዕስ አንስተህ እምነት ብቻ ያድናል አያድንም ብለው መተው ይጠይቁና ነገር ግን ፕሮቴስታንት ሃይማኖት ውስጥ ነበርኩ ብለው ያነሳሉ ብለህ አነሳህና እምነት ብቻ በሚለው ዙሪያ ላይ እንድንወያይ ጥሪ ያቀርብልሃለሁ። አይ ሆፕ ይሄ ጥሪ እንግዲህ ፖዚቲቭሊ ይደርሳል ብዬ አስባለሁ። አንተ ክህነት ከሌላቸው ሰው ጋር አልወያይም ብትልም እኔ አንድ እህትህ ነኝና ከኔ የተሻለ ብዙ እውቀቶች ስላሉ ከአንተ ብዙ መማረው ነገር ይኖራል ብዬ ተስፋ አደርጋለሁ። የሚመችህን ሰዓት ወይ የሚመችህን ጊዜ አሳውቀኝ። ቤቴ ላንተ ሁሌም ክፍት ነው። እግዚአብሔር ያክብርልኝ። ሌሎቻችሁ በጣም አመሰግናለሁ። ከቻላችሁ ኮፒ ሊንክ አድርጉልኝ፣ እንትኑ አካውንቴን ኮፒ ሊንክ አድርጉልኝ። ሪፖርት የምታደርጉ ሰዎች ደግሞ እግዚአብሔር ይስጣችሁ፣ ይመቻችሁ። ሪፖርት አድርጉ፣ አይመለከተኝ ሪፖርት አድርጉ። ግን ማታ ላይ በደንብ ገባና ያወራቸውን ነገሮች እያንዳንዱን ነገሮች እያነሳው ማውራት እፈልጋለሁ እዚህ ጋር እነ ልደተ ቃል እኔ ከነሱ ጋር መግባት አቅቶኝ ነው። እነ ልደተ ቃል ክህነት የላቸውም። እኔ ስጋውን ፈትቻለሁ፣ ደሙን እንትን ብያለሁ ምናምን አልክና ያው ከኛ ይልቅ ይሁዳ ለኢየሱስ ቅርቡ ነበር። በእርግጥ 3 ዓመት እግሩ ስር ቁጭ ብሎ ተምሮ ነበር እና እሱን ላስታውስህ እወዳለሁ። ቪዲዮ ሰራለሁ። እሱን አይ ሆፕ እንትን ታረጉልኛላችሁ ብዬ አስባለሁ። ውይይት ጥሪውን በቪዲዮ ሰርቼ ይለቃለሁ እና እንግዲህ ችሎ ከመጣ እንወያያለን። እንትን ብሎ ካልመጣም እኔ መልስ እሰጥበታለሁ። ከመጣ እሰጠዋለሁ፣ ጊዜ እሰጠዋለሁ። ከመጣ እንድንወያይ እድል እሰጠዋለሁ። ኢፍ ግን ካልመጣ ቪዲዮ ሰርቼ ይለቃለሁ። ምክንያቱም እኔ እንዳልኳችሁ ኢየሱስ ክርስቶስን በቅዳሴዋ ስንት ጊዜ የኦርቶዶክስ ቤተክርስቲያን በቅዳሴዋ ስንት ጊዜ እንደምታነሳው የገለጸልኝ የነገረኝ ወንድም ዛሬ መጥቶ ኢየሱስ ክርስቶስን አታመልክም ሲል ምክንያት ይኖረዋል ብዬ አስባለሁ። ያለበት ወንድማችሁ ምናምን እያለ አንጀት ለመብላት የሞከረውና ምንም ችግር የለውም። በዛው ያላየውም
ችግር የለውም። በዛው ያላየውም ኢንቨስቲንግ እዚህ ያላችሁ ሰዎች አንድ ነገር ልንገራችሁ። የሰው ልጅ የመጀመሪያ የሚጀምር ምክንያቱ ጥሩ ዝም ማለት በጣም ጥሩ ነው። በጣም ጥሩ ነው። ይሄ በሁሉም ነገር ነው የምነግራችሁ። በቢዝነስ ሊሆን ይችላል፣ በስራ ቦታችሁ፣ በትምህርታችሁ፣ በምታሳልፉበት መንገድ፣ በምትሄዱበት፣ በሪሌሽንሽፓችሁ፣ በትዳራችሁ፣ በሁሉም ነገር ትህትና ጥሩ ነው። ዝቅ ማለት ጥሩ ነው። መሸነፍ ጥሩ ነው። ያ ማለት እናንተ አታውቁም፣ እናንተ እውቀት የላችሁም፣ ከእናንተ ምናምን አይደለም። እሺ ሰው ዝቅ ብሎ ነው የሚያሸንፈው። እና ይሄ ቅዱስ አትናቴዎስ የጻፈውን መጽሐፍ እያነበብኩኝ ነበረ። ይሄንን መጽሐፍ እና ላሳያችሁ ማህቶተ ገዳም ይላል እና ቅዱስ አትናቴዎስ ነው የጻፈው እና ስለ ቅዱስ አንጦኒዎስ ነው የጻፈው ቅዱስ አትናቴዎስ። እና ይህንን መጽሐፍ ቅዱስ አትናቴዎስ የጻፈበት ምክንያት አብሯቸው ለ3 ዓመት እንደነበረ ብዙ አባቶች ይናገራሉ። በሳቸው ዘመን ስለነበረ ይሄ ቅዱስ አባት ማለት ነው። እና ስለ ገዳማዊ ሕይወት፣ ስለ ትህትና፣ ስለ ዝቅ ማለት በጣም በቃ ይሄ ሁሉን ነገር ስለመተው ምናምን በጣም ያስረዳል፣ በጣም ያሳያል። እና ከቻላችሁ አንብቡት። በዚሁ ባዶ እንትን ከምላችሁ ብዬ ነው ላሳያችሁ በደንብ። መጽሐፉ ይሄ ነው። በጣም ትንሽ ገጽ ነች። ዋጋዋን በጣም ትንሽ ነው። 110 ብር ምናምን ነገር ነው። ግን እኔ 200 ምናምን ብር ነው የገዛሁት። 200 ምናምን ብር ነው የገዛሁት። ግን ትንሽ ነች፣ ቶሎ ታልቃለች። 210 ገጽ ነች፣ በጣም ትንሽ ነች። እና ይሄንን መጽሐፍ ከቻላችሁ አንብቡት፣ ግዙና ማግኘት የምትችሉ ሰዎች ግዙና አንብቡት። ማግኘት የማትችሉ ሰዎች ጻፉልኝ። ይሄ ትርጉም ነው። እሺ ትርጉም ነው። እንግሊዘኛም አለው። በእንግሊዘኛ አፍ እንደኔ ደከም ያላችሁ ሰዎች ደግሞ እችኛዋን ግዙና አንብቧት። ያው ባዶ እንዳትመልሱ ብዬ ነው። ተራ ጭቅጭቅ ሰምታችሁና ትህትና ጥሩ ነው። ዝቅ ማለት ጥሩ ነው። እግዚአብሔር የሚከብርበት፣ እግዚአብሔር ከፍ የሚልበት ህይወት ከፈለጋችሁ ስራችሁ ይናገር፣ ጉብዝናችሁ ይናገር። ሪሌሽንሽፕ ላይ ከሆናችሁ መውደዳችሁ ይናገር፣ መታመናችሁ ይናገር። ትዳር ላይ ከሆናችሁም እንደዛው። በጣም ዝቅ ማለት ጥሩ ነው። እግዚአብሔርን በጣም እና እኔ ድሮ ምን አይነት ባህሪ ነበረኝ መሰላችሁ? ክላስ ውስጥ ልጅ እያለሁ የማውቀው ጥያቄ ከተጠየቀ ሌላ ሰው እንዲመልስ እድል አልሰጥም ነበር። እግዚአብሔርን ሌላ ሰው እንዲመልስ እድል አልሰጥም ነበር። ገና እድል ሳይሰጠኝ ነው የማወራው። ሲጀመር ገና እድል ሳይሰጠኝ፣ አስተማሪው እድል ሳይሰጠኝ ነው የማወራው። በጣም ከመቸኮል የተነሳ ብዙ ነገራቶች ላይ በጣም እቸኩል ነበር ስላችሁ አሁንም የሆነ ባህሪ ያለኝ የመቸኮል፣ ግን ያኔ ደግሞ በቃ በጣም እና ይሄ ሰው ከምን አንግል ሊረዳኝ ነበር? አዋቂ ነኝ ምናምን ከሚል አንግል እና ሳየው ብዙ ነገር ሉዝ እያረኩ ይመጣሁኝ እና ጸጥ ብለው ጓደኞቼ ምናምን ከኔ በላይ ውጤት ይሰራሉ፣ ሳይናገሩ ምናምን ይሰቃቀላሉ ምናምን። እና ስራችሁ ይናገር፣ እውቀታችሁ ይናገር፣ ኑሯችሁ ይናገር። በተለይ ክርስትና ህይወት ላይ ደግሞ ኑሯችሁ ይናገር። እዚህ ላይ የሚታየው ሰው የሚያወራው ሰው ሁሉ ላይኖረው ይችላል። ሁሉም ደካማ ጎን አለው። ገባችሁ? አሁን እኔ በምትጠብቁኝ አይነት የህይወት ስታንዳርድ ልክ ላታገኙኝ ትችላላችሁ። ወንድሞችንም እንደዛው። ግን ያ ማለት አንኖርም ማለት አይደለም። እና ይሄ የሀበሻ በጣም መጥፎ ባህሪያችን ይመስለኛል። ሾው እንወዳለናል ከምንኖር ይልቅ። ለምሳሌ ከቃለ እግዚአብሔር ይልቅ ህጉን መጠበቅ ላይ፣ አለባበስ ላይ እኔ ህግ እንትን አይደለም እያልኩኝ አይደለም። እሺ የሚጀመረው ከህግ ማክበር ስለሆነ። ነገር ግን አንዳንድ ሰዎች ደግሞ ቅዳሜ ሲጨፍሩ ምን ሲሉ አድረው ከዛ እሁድ ትንሽ አጠር ያለ ቀሚስ ለብሳ ቤተክርስቲያን የምትሄድ ልጅ መንገድ ላይ ሲያገኙ የሚሳደቡ ሰዎች አሉ። ገብቷችኋል? አስተሳሰብ አጠር ያለ ቀሚስ ለብሶ መሄድ ልክ ነው እያልኩ ግን አይደለም።
ልክ ነው እያልኩ ግን አይደለም። እና ጥሩ ነው፣ ህጉንም ማክበር ጥሩ ነው፣ መኖሩም ጥሩ ነው። ከሾው መኖሩ ጥሩ ነው እና እሱን እመክራችኋለሁ። አይሆፕ እንግዲህ እንዳልክም ይመጣል ብዬ አስባለሁ። መቶ እንወያያለን እና እንማማራለን ብዬ አስባለሁ። እና ግን እቺን መጽሐፍ ግዙና አንብቧት፣ አደራ 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 አደራ፣ ግዙና አንብቧት። አሳይመንት አለኝ መስራት አለብኝ።